እርዱኝ። ሰላም ያልኩኝ ማችሁት እህታችን ለ6 ዓመት አንድ ቤት ውስጥ ነው የሰራችው ማለት ነው በሳዑዲ አረቢያ። እንግዲህ 6 ዓመት ሰርታ ከ6 ዓመት በአንድ ቀን ጥፋት ወይም በአንድ ቀን ስህተት ዘይት ልትደፋባት መሆኑን በራሷ አንደበት ስትናገር ሰምታችኋል ማለት ነው። እንዲሁም ውሃ ልትደፋባት ሙቅ ውሃ ልትደፋባት እንደሆነች እና ልጆቹ እንዲያተረፏት እና ባለቤቷ የሴትዮዋ ባለቤት እንዲያተረፋት ሰምታችኋል ማለት ነው። ውድ ቤተሰቦቻችን እባካችሁ 2 ዓመትም ሰራችሁ 6 ወርም 6 ዓመትም 10 ዓመትም 10 ምናምን ዓመትም ሰራችሁ እነሱ የራሳቸው ስራ አንድ ቀን ከጎደለባቸው እናንተን እንደ ጠላት እንደሚያዋችሁ መርሳት የለባችሁም። ስለዚህ መጀመሪያ ላይ ጥንቃቄ ማድረግ አለባችሁ። እነሱ ተናደው ወደ እናንተ ሲመጡ ቶሎ ብላችሁ ወይ ክላስ መዝጋት ወይ ሽንት ቤት ውስጥ ገብታችሁ መዝጋት ወይም በቃ የሆነ ነገር መፍጠር አለባችሁ ማለት ነው። ምክንያቱም እነሱ እንዴት ተናደዱ ካገኟችሁ ምንም ነገር ሊያረጓችሁ ይችላሉ። አሁን እንግዲህ ይህች እህታችን በዚህ ስህተት በአንድ ቀን ስህተት ማለት ነው እንግዲህ 6 ዓመት ሙሉ ነው የሰራችው እዛ ቤት። የ6 ወር ደሞዝ ይዛብኛለች አለች። የ5 ዓመት ከ6 ወሩን ሰጥታኛለች ልክ ያለው ብላለች። ግን የ6 ወር ደሞዝ ይዛብኛለች። ከዛም እኔ ከእሷ ጋር ስጣላ ያን ቀን ደግሞ አዚማ ነበርና ጧት ላይም ብዙ ቁርስ ሰርቻለሁኝ። እንደገና ቀንም ምሳ ሰዓት ላይ ብዙ ምግብ ነው የሰራሁትና ቶሎ ማቅረብ አልቻልኩም። የጽዳቶቹ ደግሞ ጽዳት ስለሚበዛባቸው ወደ እኔ አልመጡም ነበረ። እናም በዚህ አጋጣሚ ለምንድን ነው ምሳ ያላቀረብሽ ብላ ወደ ኩሽና መጣች። ወደ ኩሽና ከመጣች በኋላ የሚፈላ ውሃ ነበረ። ያንን ውሃ አንስታ ላይ ልትደፋብኝ ነበረ የሞከረችው። እኔም ለመሮጥ ስሞክር በር ዘጋችብኝ። በር ስትዘጋብኝ ደግሞ ሰውየው ተናዳ ወደ ኩሽና ስትመጣ አይቷት ስለነበር ሁልጊዜም የሷን ጸባዋን ስለሚያውቅ ተከትሏት መጥቶ ሰውየውና የራሷ ወንድ ልጅ የ15 ዓመት ወንድ ልጅ ይዘው ነፍሴን አተረፉልኝ ትላለች ማለት ነው። እንግዲህ ይቼታችን ያ ነገር ከተፈጠረ በኋላ ስልኳን ቀምታታለች። ስልኳን ቀምታት ከቤቴ ውጭ ብላታለች። ከቤቴ ውጭ ስትላት ሰውየው ደግሞ ለምንድን ነው የምትወጣው? ለምንድን ነው ስልኳንስ የምትቀሚያት? ደሞዟንም ሙሉ አልሰጠናትም። ስለዚህ 6 ዓመት ስለሰራች እኛ ጋር ልክ እንደ ቤተሰብ እንደ ፋሚሊ ማለት ናት። እናም ደሞዟን እንስጣትና ወደ ሀገሯ መህር ከፈለገች ወደ ሀገሯ እንላካት። ወደ ሀገሯ መህር ካልፈለገች ደግሞ ቢሮ እንድትቀይር ካንስሌሽን እንስጣት ሲላት፣ ምን አባክ ነው አንተ ሲጀመር እሷን ትወዳታለህ ወይ? ለምንድን ነው ሁለት ሰው የምታደላው ብላ ከሰውየውም ጋር ጠብ ትገጥማለች። በዚህ መሀል ሰራተኛይቱ ትጠፋለች ማለት ነው። ከዛ ከቤት ወጥታ ትጠፋለች። ከዛ ከቤት ወጥታ ተጠፋች በኋላ እነሱ በሚጨቃጨቁበት ሰዓት አንደኛ ስልክ የላትም፣ ሁለተኛ የ6 ወር ደሞዝ እነሱ ላይ አለ። ጓዟ እንግዲህ 6 ዓመት ሙሉ ስትሰራ አስባችሁታል። አንዳንድ ወደ ኢትዮጵያ የሚሄዱ ነገሮች ትገዛለች። የተለያዩ ወርቆች ገዝታ ልታስቀምጥ ትችላለች። ብዙ ነገሮች ብዙ ንብረቴ ነው የቀረብኝ ብላለች ልጅቷ። እናም አሁን ላይ እርዱኝ፣ እኔ ወደ ሀገሬ ልግባ፣ ወደ ሀገሬ ገብቼ ልጆችን ማሳደግ ነው የምፈልገው፣ ምንም አይነት ገንዘብ አልፈልግም፣ ነገር ግን ትኬት ቁረጡልኝና ወደ ሀገሬ ልግባ እያለች ሚዲያ ላይ ቀርባለች ማለት ነው። እንግዲህ አሁን ይህች እህታችን እንግዲህ አስቡት 6 ዓመት ሙሉ ስትሰራ እዛ ቤት ውስጥ ምን እንዳስቀመጠች ምን ገዝታ እንዳስቀመጠች፣ ወርቅ ልታስቀምጥ ትችላለች፣ የተለያየ ልብስ ልታስቀምጥ ትችላለች፣ ስልክ 2-3 ስልክ ገዝታ ልታስቀምጥ ትችላለች። ወደ ቤተሰብ ይዤ የምሄደው ብላ ያ ሁሉን ንብረት ጥላን ያወጣችው እና ስለዚህ የሳውዲ ኤምባሲ እኛ ከመርዳታችን በፊት ለሳውዲ ኤምባሲ ተደውሎለት የሳውዲ ኤምባሲ ሴትዮዋ ጋር ሄዶ ያለውን ንብረቷን ተቀብሎ ጥፋተኛ ማን እንደሆነ ጥፋቱን አይቶ ልጅቷ በሰላም ወደ ሀገሯ እንድትገባ ቢመቻች ባይነኝ እኔ ማለት ነው። ምክንያቱም ዛሬ ብትረዳ ዛሬ ለትኬት ልንረዳት እንችላለን። ነገ ላይ ደግሞ ሀገር ቤት ገብታ በጣም ትጨናነቃለች። ምክንያቱም ብዙ ነገሮች ያስቀመጠቻቸው ብዙ ነገሩ ያለመችው ስለሚኖር ከዛ ከህልሟ እንትን ስላለች ስላቋረጠች በጣም ልጅቱ ሌላ ነገር ውስጥ ነው የምትገባው። ስለዚህ ይሄ ነገር ከመፈጠሩ በፊት ለኤምባሲ ተደውሎ ወደ ኤምባሲ እንዲታር ተደርጎ ኤምባሲዎች እባካችሁ ሳውዲ አረቢያ ላይ ያላችሁ ኤምባሲዎች ብዙ እህቶቻችን እየሞቱ ብዙ እህቶቻችን ስልካቸውን እየተቀሙ ብዙ እህቶቻችን ደሞዛቸውን እየተቀሙ በመንገድ ላይ እያለቀሱ ነው የሚገኙት። ነገር ግን እናንተ አሁን ድረስ አቤት እያላችሁ አይደለም። እንዲሁም በሚዲያ ላይ ራሱ አቤቱታ ቀርቦባችኋል። ስለዚህ እናንተ የሳውዲ ኤምባሲዎች ለምንድን ነው የኢትዮጵያ ኤምባሲ ተብላችሁ ሳውዲ ምድር ላይ የተቀመጣችሁት? በወር ደሞዝ ሊከፈላችሁ የሀገራችሁን ዜጋ ከችግር ልትታደጉ ችግር ሲገጥመው
ምን ሆነህ ነው ምንድነው የደረሰበት ብላችሁ ለነሱ ኃላፊነት ወስዳችሁ በስነ ስርዓት ስራችሁን እንድትሰሩ ነው እንጂ ሳውዲ ምድር ላይ ሄዳችሁ ቢሮ ተሰጥቷችሁ ተቀምጣችሁ የወር ደመወዛችሁን እየተቀበላችሁ ችግር ሲደርስበት ሰው ታልደረሳችሁ የእናንተ ኤምባሲነት የእናንተ ሀገር አስጠሪነት ምኑ ላይ ነው? የኢትዮጵያ ኤምባሲ ተብላችሁ እዛ ጋር የተቀመጣችሁት እኮ ኢትዮጵያን ወክላችሁ ነው። ሙሉ ኢትዮጵያን ወክላችሁ ነው እዛ ጋር የተቀመጣችሁት እና ስለዚህ ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ ለሚመለከተው አካል አድርሱ። ልጅቱን መጀመሪያ ላይ ፎቶዋን አስቀምጭላችኋለሁ። በቪዲዮም የተወሰነ ያወራችሁ አለ፣ ያንንም አስቀምጭላችኋለሁ። ስለዚህ ለኢትዮጵያ ኤምባሲ የሳውዲ አረቢያ ኤምባሲ ኢትዮጵያ ኤምባሲ ሳውዲ አረቢያ ላይ የተቀመጠው ለሱ እንዲደርስ ሁላችሁም ሼር እያደረጋችሁ አድርሱለት። እሱ ጋር ከደረሰ በኋላ ደግሞ ያለውን እርምጃ ወስዶ እንደ ኃላፊነት እንደ ዜጋ የራሱ ዜጋ ናት እንደዚህ የተደረገችው 6 ዓመት በሰራችበት ቤት በአንድ ቀን ጥፋት ያንኑ የሚሰራ ምግብ አልደረሰም ነው እንጂ ያለችው ወይም አልሰራም ወይም ሌላ ነገር አጥፍታ አይደለም። የተሰራ ምግብ ብቻ ስላልደረሰ ይሄን ያህል ሰቆቃ ይሄን ያህል ግፍ ሊደርስባት አይገባም። ደሞዟን ተቀምጣለች፣ ስልኳን ተቀምጣለች፣ ንብረቷን በሙሉ 6 ዓመት ሙሉ እዛ ቤት እየሰራች የምትገዛቸው እቃዎች አሉ። ያን ሁሉ ተቀምጣለች። ስለዚህ እባካችሁ ይህንን ቪዲዮ ለኤምባሲ አድርሱልን። እንዲሁም ቁጥር አስቀምጣለች። ቁጥር ያስቀመጠችው ደግሞ ቁጥሩ አሁን ያለችበት ቤት ያሉት ሰዎች ቁጥር ነው። በነዛ ሰዎች ተደውሎ ወደ ኤምባሲ ሄዳ ያለውን ነገር ኤምባሲ እንዲፈታው እላለሁ። ውድ ቤተሰቦቼ እባካችሁ ጥንቃቄ አድርጉ። ወይም እንደዚህ ያለ ነገር ከመፈጠሩ በፊት ቀርማችሁ ሰዎቹ የሚረዷችሁ ከሆነ እባካችሁን ይቅርታ ትንሽ ይቀረኛል ስራዬን አልጨረስኩም ብላችሁ ሰዎቹን ለማስረዳት ሞክሩ። ሰዎቹ የማይረዷችሁ ከሆነ ደግሞ ቢያንስ ይቼታችን ስልኳን ሳትቀማ በፊት ልክ ሰውየውና ልጁ እንዳስለቀቋት ቶሎ ብላ መውጣት ነበረባት። እሷ ግን ቶሎ አልወጣችም። ሰውየውና ልጁ ታስለቀቋት በኋላ ወደ ክላሷ ገብታ ምናምን ባለበት ሰዓት ነው ከዲያ ስልኳን ልትቀማት የቻለችው ማለት ነው። ዋናው ነገር ደግሞ ስልክ መቀማቷ ነው። ስልክ ከተቀማችሁ ምንም ነገር ማድረግ አትችሉም። ስልክ ከተቀማችሁ ምንም ነገር ማድረግ አትችሉም። ገንዘብ ከሌላችሁ ምንም ነገር ማድረግ አትችሉም። ስለዚህ ስልካችሁንና የተወሰነ ገንዘብ እንደምንም ደብቃችሁ መያዝ አለባችሁ ሁልጊዜ ማለት ነው። እንዲሁም ደግሞ አንድ ትልቅ ስልክ ብትይዙ አንድ ደግሞ ትንሽ ስልክ በድብቅ ቢኖራችሁ ባይ ነኝ። ምክንያቱም አንደኛው ስልካችሁ ሲቀማ ያችኛዋ ስልካችሁ ትቀመጣለች ማለት ነው። ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኮመንት ላይ ደግሞ አስተያየታችሁን አስቀምጡልኝ። ላለሁኝ በሌላ ቪዲዮ እስከምንገናኝ ባይ ባይ።